ዛሬ እንግዲህ በዝውውር ዜናዎቻችን አርሰናልን በተመለከተ፣ ማንቸስተር ሲቲን በተመለከተ እንደዚሁም ቸልሲን በተመለከተ ብዙ ዜናዎች ይዘናል። እንደዚሁም ደግሞ በስተመጨረሻ ላይ የምንመለከተው የፊፋውን ፕሬዝዳንት ጉዳይ በተመለከተ ነው። እናም አብራችሁን ቆዩ። አርሰናልን በተመለከተ ከአርሰናል ጋር የተያያዘው የዝውውር ዜና ምንድነው? ወደ ባየር ሊቨርኩሰን ይወስደናል። ይሄ አስቀድሞም ሲባል ብዙ ሲነገርለት የቆየ ዜና ነው። አሁንም ጃሬል ኮንሳን ይፈልጋል አርሰናል። ስለዚህ እሱን ለማስፈረም ድርድሩን በተቻለ አቅም እያፋጠነ ይገኛል። እንግዲህ ጃሬል ኮንሳ ለአርሰናል እንግዲህ እሱን ማግኘታቸው የማይቀር ይመስላል። እንደዚሁም ደግሞ አርሰናል እንደሚታወቀው ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል አምና። በዚህ ዓመት ደግሞ ይህንን ሻምፒዮንነቱን ላይ አድርጎ ቶፕ ደረጃ ላይ መጨረስ ነው ከአርሰናል የሚጠበቀው እና ያንን ማስጠበቅ ስለሚፈልግ ስለዚህ አርሰናል ቡድኑን እጅግ በጣም እያጠናከረ እንደሆነ ተመልክተናል። ለምሳሌ ብሩኖ ጉማሬሽን እና ክሪስቶስ ዞሊስን እንዳስፈረመ፣ ይሄ ደግሞ ለአርሰናል ቡድን እጅግ በጣም ጥንካሬ እንደሚሰጥ ተመልክተናል። እንግዲህ ደግሞ ነገ አርሰናል ከማንቸስተር ሲቲ ጋር የኮሚኒቲ ሺልድ ጨዋታ አላቸው። ስለዚህ ያንን ጨዋታ በተመለከተ ለብቻው ዘገባ የምናዘጋጅ ይሆናል። ወደ ማንቸስተር ሲቲ ስንሄድ ማንቸስተር ሲቲ እንግዲህ የቼልሲውን ተጫዋች ኤንዞ ፈርናንዴሽን እንደሚፈልግ እናም ደግሞ ቼልሲዎች ለኤንዞ ፈርናንዴሽ እስከ 120 ሚሊዮን ለጥፈውበት ፊክስድ ፕራይስ የሚባል ነው እና እሱን ለጥፈው 120 ሚሊዮን የሚያመጣ ቡድን ካለ ለሱ ከሱ ጋር ከዛ ቡድን ጋር ድርድር እናደርጋለን ብለው ጊዜ ገደብ አስቀምጠው እስከ ትናንት ማታ ድረስ ነበረ። ከትናንት ማታ በኋላ ጊዜ ገደቡ አልቋል። ስለዚህ ኤንዞ ፈርናንዴስ የቼልሲ ተጫዋች ሆኖ የሚቀጥል ነው የሚሆነው። ከዚህ በኋላ ምንም አይነት ድርድር ስለ ኤንዞ መነጋገር አንፈልግም ብለዋል ቼልሲዎች። እናም በዚህ ምክንያት ኤንዞ ፈርናንዴዝ ቀጣይ ዓመት ቼልሲ ላይ የሚቆይ ነው የሚሆነው። ምናልባት ግን ይሄ ማንቸስተር ሲቲዎች ከዚህ በኋላ 120 ሚሊዮኑን የሚያቀርቡ ከሆነ ቼልሲዎች ውሳኔያቸውን ይቀይራሉ አይቀይርም የሚለው ነገር የተረጋገጠ ነገር የለውም። ግን ያሉት ጊዜ ገደብ እንዳበቃ ተመልክተናል። እንደዚሁም ደግሞ ማንቸስተር ሲቲ እንግዲህ በቀጣዩ ጊዜ አዲስ ዘመን ነው የሚጀምሩት። ምክንያቱም እስከ አሁን ድረስ ማንቸስተር ሲቲ በፔፕ ጋርዲዮላ ስር ብዙ ነገሮች ብዙ ስኬቶችን እንዳሳካ እንመለከታለን። ፔፕ ጋርዲዮላ ከለቀቀ በኋላ የማንቸስተር ሲቲ አሁን አዲሱ ዘመን ይጀምራል። ምክንያቱም በአዲስ አሰልጣኝ ያ ፔፕ ጋርዲዮላ እንዳየነው ብዙ ዋንጫዎችን ያሳካ ማንቸስተር ሲቲ ውስጥ ብዙ ታሪኮችን የጻፈ አሰልጣኝ ነው። ማንቸስተር ሲቲን ቶፕ ላይ ሰቅሎ የወጣ አሰልጣኝ ነው። ከዓለም ቁንጮ ላይ አስቀምጦ የሄደ አሰልጣኝ ነው። አሁን ደግሞ የሱን መውጣት ተከትሎ ኤንዞ ማሬስካ አስቀድሞ የቼልሲው አሰልጣኝ ማንቸስተር ሲቲን እንደያዘ እናውቃለን። ኤንዞ ማሬስካ ማንቸስተር ሲቲን ለማጠናከር ብዙ ነገሮችን እያደረገ ነው የሚገኘው። በወጡ ተጫዋቾች ምትክ ሌላ ተጫዋቾችን ለማስፈረም ብዙ ሙከራዎችን እያደረገ ነው። አንደርሰንን እንዳስፈረመና መሀል ክፍሉን ለማጠናከር ብዙ ጥረት እያደረገ እንደሆነ እየተመለከትን ነው። አሁን ደግሞ ኤንዞ ፈርናንዴስ ጉዳይ አለ። የኤንዞ ፈርናንዴስ ጉዳይ ደግሞ ከሮድሪ መውጣት ጋር የሚገናኝ ነው። ለሮድሪ ደግሞ ባርሴሎናዎች እስከ 70 ሚሊዮን ዩሮ ድረስ የማውጣት ሁኔታ አለባቸው እና እስከዛ ድረስ ያቀርባሉ ተብሎ ይጠበቃል። ምክንያቱም ባርሴሎናዎች ደግሞ ሮድሪን ለማዛወር ብዙ ተጫዋቾችን እየለቀቁ ነው የሚገኙት። ፌራን ቶሬስም ለፒኤስጂ ማምራቱ የማይቀር ጉዳይ ሆኗል። እንግዲህ ፒኤስጂዎች ከስምምነት ደርሰዋል ከፌራን ቶሬስ ጋር ማለት ነው። ስለዚህ ማንቸስተር ሲቲን ይለቃል ሮድሪ እንደሚታወቀው። ስለዚህ ሮድሪ የሚለቀቅ ከሆነ ደግሞ መሀል ክፍሉን ኤንዞ ማሬስካ ማጠናከር ስለሚፈልግ እንግዲህ ከዚህ በኋላ የማንቸስተር ሲቲ አዲስ ዘመን ነው የሚጀምረው። በአዲስ አሰልጣኝ ነው። ከዚህ በኋላ ምን አይነት ሲቲ ይሆናል የሚለው ነገር የምንመለከተው ይሆናል። እንግዲህ ናዚ 21 ነው የእንግሊዝ ፕሪሚየር ሊግ
የሚጀምረው በአውሮፓውያን አቆጣጠር ማለት ነው፣ በፈረንጆቹ አቆጣጠር። በዚህ ዘመን እስከ 9 ክለቦች እንግሊዝ ፕሪሚየር ሊግ ውስጥ ያሉ 9 ክለቦች አዳዲስ አሰልጣኞች ነው ያሏቸው፣ 9 ክለቦች። ስለዚህ ቀጣይ ዓመት የእንግሊዝ ፕሪሚየር ሊግን ማን ነው የሚያሸንፈው፣ እንደዚሁም ደግሞ ከፍተኛ ፉክክር እነማን ሊያሳዩ ይችላሉ የሚሉትን ነገር መገመት እጅግ በጣም አስቸጋሪ ነው፣ እያንዳንዱ አዳዲስ አሰልጣኝ ከመያዙ ጋር ተያይዞ ማለት ነው። እንግዲህ ብዙዎች እንደሚገምቱት አርሰናል ነው ዋንጫ ቀጣይ ዓመትም ሊበላ የሚችለው ማለት ይቻላል። ነገር ግን እነዚህ አዳዲስ አሰልጣኞች ደግሞ ባለልምድ ናቸው፣ ብዙ ነገር መስራት የሚችሉ ናቸው። እናም በዛ ላይ ደግሞ ክለቦቹም ብዙ አቅም ያሏቸው ናቸው እና ብዙ ተጫዋቾችንም ይዘው ስላሉ እነዚህን አቀናጅተው ምን እንደሚፈጥሩ ደግሞ የሚታወቅ ነገር የለም። በፊፋ ውስጥ ፋንቲኖ ላይ ተቃውሞ እንደቀረበ የምናውቀው ዜና ነው። ስለዚህ ይሄ ደግሞ የተቃውሞ ጫና እጅግ እየመጣ እንደሆነ እንመለከታለን። ዩኤፋም እንደዚሁ ተቃውሞ ካለ ተቋም ውስጥ አንዱ ነው። ኮንካካፍም 2027ቱ የፊፋ ፕሬዝዳንታዊ ምርጫ አስቀድሞ የአመራር ለውጦች እንዲመጣ ግፊት እያደረጉ ነው፣ ጫና እያደረጉ ነው ያሉትና እንግዲህ የኢንፋንቲኖ ጉዳይ ወደፊት ምን ላይ ይደርሳል የሚለው ነገር ምንም የሚታወቅ ነገር የለውም። እጅግ በጣም አደገኛ ተቃውሞ ግን እየቀረበበት እንደሆነና የተቃውሞው ግፊትም እጅግ በጣም ጫናው እየጨመረ እንደሆነ እየተመለከትን ያለ ነው። እንግዲህ ለዛሬ ያዝናቸው አዳዲስ ስፖርታዊ ዝውውር ዜናዎቻችን እና እንደዚሁም ደግሞ የፊፋውን ፕሬዝዳንት በተመለከተ ያዝንላችሁ ዘገባ ይህንን ይመስላል። ከዋንዛ ስፖርት ጋር እንግዲህ አብራችሁ እንድትቀጥሉ እንላለን። ሰብስክራይብ አድርጉ ይህንን ቻናል።